እስቲ ስለ በጣም ብዙ ቅቤና ስለ በጣም ትንሽ ቅቤ መካከል ስላለው ልዩነት እንወያይ። እናም ፕሮፌሰር የእውነት ሰይፍ ሲመዘዝ የከንቱ ሙግት ጋሻው ይበጣጠሳል። ዛሬ የቆሙት ከኔ ፊት ሳይሆን ከዘላለማዊ ፍትህ ፍርድ ፊት ነው። ህዝቡ ተጠያቂ ይፈልጋል። ለአመታት በአካዳሚክ ካባ ተጀቡኑ በኢትዮጵያውያን አይምሮ ላይ ድምፅ አልባ ጦርነት ከፍተዋል። ክሱ የአይምሮ ዘር ማጥፋት ነው። አስራት ምግቡ ቀዘቀዘብህ እኮ። አይ ከስራ መጥቼ ልብስ እንኳን አልቀየርኩኝም እንደዚህ ደክሞኝ። ደግሞ የማን ፎቶ ነው? የትኛውን ፕሮግራም ነው ዛሬ የምትሰራው? ስለዚያ ሙሰኛ የቀበሌ አመራር ነው ሙሉ። ይሄ ከቀበሌ ሙስና የላቀ ነው። ይሄ ብሔራዊ ጣልቃ ገብነት ነው። የባህላዊ ውድቀታችን ዋና መሐንዲስን የምናጋልጥበት ቀን ነው ዛሬ። ይሄ ሰውዬ በኑራና በማይረባ ፍልስፍና ተጀቡኖ ሀገር እያፈረሰ ዝም ካልነው የሀገርን ነፍስ ይገድላል። ይሄ ፕሮፌሰር አበበ አይደለም እንዴ? ድርሰትን ሁሉ ጊዜ የሚያደንቁልህ ደግ ሰው። የእሳቸው ክፍል እንደው በባህል ምግብ አበሳሰል ፍልስፍና አበሳሰል ነው አላልከኝም? ሴትዮ ደግሞ በአብይ ጾም ስጋ ስለመብላት ስነ ምግባር ምናምን የሀሳብ የጦር አውድማን እንዴት ወደ ማድ ቤት ዝቅ ታደርገዋለሽ? እኔም ማድ ነው በዋቂ ልብስ የተደበቀን ተኩላ ነው። አሁን ተከታተኝ ትችላለሽ። የተዳፈነ እውነት። ክቡራትና ክቡራን አድማጭ ተመልካቾቻችን እንኳን ደህና መጣ። ዛሬ ከየትኛውም ሙሰኛ ባለስልጣን እጅግ አደገኛ ወደ ሆኑ መሰረታዊ እውነቶቻችን መሸርሸር ወደ የሀገራችን የእውቀት ማማ ልብ እንጓዛለን። የፕሮፌሰር አበበን አይምሮ ለፍርድ እናቀርባለን። አብራችሁን ቆዩ። እንኳን ደህና መጡ ፕሮፌሰር። እንደቆየ ፕሮፌሰር፣ እርስዎ የተከበሩ ሰው ኖት። ነገር ግን ክብር በፍትህ ሚዛን መመዘን አለበት።
ህግ ብቻ ሳይሆን ቅንነት፣ ሚዛናዊነት የተከበሩ ስርዓቶቻችን ናቸው። እኔ ደግሞ የእርስዎ ትምህርቶች ይህን ፍትህ ያውካሉ ብዬ ሞግታለሁ። አመሰግናለሁ አስራት። የቀድሞ ተማሪ እንዲያሉ ጥልቅ ሀሳቦችን ሲያነሳ ማየት በእውነቱ እጅግ ያስደስተኛል። ስለ ፍትህ ማንሳትህ ትክክል ነው። በእውነቱ ጥልቅ ሀሳብም ነው፣ እንዲሁም ጥብቅ ምርመራን የሚጠይቅ ልክ ውስብስብ የምግብ አሰራርን ለመረዳት እያንዳንዷን ቅመማ ቅመም ለይቶ ማወቅ እንደሚያስፈልገው ሁሉ ማለት ነው። በእውነቱ ስቱዲዮም ሞቅ ያለ ነው። ሙቀቱ የእውነት እሳት ነው ፕሮፌሰር። ታላቁ ጀርመናዊ ፈላስፋ ፍሬድሪክ ኒቼ ፈጣሪ ሞቷል የሚለውን ሀሳብ ወስደው እርስዎ ደግሞ ለተማሪዎቹ ተስፋ ሞቷል፣ እምነት ሞቷል፣ አብሮነት ሞቷል እያሉ መርዝ ሀሳቦችን ይረጫሉ። እንግዲህ ተስፋ የመጀመሪያ ሰለባው መሆኑ ነው አይደለም? እዚህ ጋር ምንድነው የኒቼ አባባል ሃይማኖት በማህበረሰብ ውስጥ የነበረውን ተጽዕኖ መቀነሱን ለመግለጽ የተጠቀመበት ዘይቤ አነጋገር ነው። ተስፋን ስለመግደል የተነገረ ነገር የለም። እንደውም ፍልስፍና ማህበረሰቡን ከጨለማ አስተሳሰብ ወጥቶ ብርሃኑን ያሳያል። ልክ ጥሩ በርበሬ የወጥን ጣዕም እንደሚያሳምረው ሁሉ ማለት ነው። በመጀመሪያው ሰለባውን ጀምር። ብሔራዊ ማንነት። ፈረንሳዊው ፈላስፋ ሬኔ ዴካርት አስባለሁ፣ ስለዚህ አለው፣ ኮጊቶ ኢርጎ ሰም የሚለውን ሀሳብ ሰጥቶናል። እርስዎ ይህንን እንደ ጦር መሳሪያ ተጠቅመውበታል። ወጣቶቻችን በሁሉም ነገር እንዲጠራጠሩ፣ ታሪካቸውን፣ እምነታቸውን፣ ሽማግሌዎቻቸውን እንዲጠራጠሩ ያስተምራሉ። ይሄ መሰረታዊ እውነትን ለማግኘት ከሚደረግ የካርቴዥያን ዘዴ ይልቅ ወደ ኒሂሊዝም የሚያመራ ምቹ ቀመር ነው። አድማጮቻችን፣ ኒሂሊዝም ማለት ምንምነት የሚል ፊሎሶፊ ሲሆን ምንም ቤዝ የለውም፣ መሰረት የለውም የሚል ምንም ነው የሚል መሰረታዊ እምነት ነው። ስለዚህ በፍትሐ ነገሥት ከተካተቱ የአባቶቻችን የፍትህ ስርዓቶች ያፈነገጠ በባዶ ኦና የሆነ ወጣትን እየፈጠሩ ነው። ይህ በማህበረሰብ ላይ የተፈጸመ ወንጀል አይደለምን? አስራት ልጄ፣ መጠራጠር ማለት ማፍረስ ማለት አይደለም። እንደውም በተሻለ ለመመልከት መስኮቱን ማጽዳት ማለት ነው። ፍትሐ ነገሥት በራሱ የመለኮት ባህሪን ከተግባር ህግ ጋር አጣምሮ የያዘ የምርምር ውጤት ነው። እኔ ተማሪዎቼ የማስተምረው በልማድ ሳይሆን መርጠው እንዲያምኑ ነው። ያልተፈተነ እምነት ልማድ እንጂ ጽኑ እምነት አይደለም። ይህ ነው እውነተኛ ፍትህ፣ በጎን መምረጥ። ብልህ ምላሽ ነው። ወደ ሁለተኛው መሳሪያው እንለፍ። ታሪካዊ መገለል አፍሪካን የዓለም መንፈስ ዲያሌክቲክ ውጪ ያስቀመጠውን የሄግልን ስራዎች ታስተምራላችሁ። ተማሪዎቻችን ራሳቸውን በግልጽ ያገለለ ፍልስፍናን እንዲያጠኑ ታስገድዳላችሁ። ይሄ የአእምሮ ጥቃት ነው። በገዛ መገለላቸው ተባባሪ እንዲሆኑ እያደረጋችሁ የአንድ ወጣት አእምሮ ራሱን በታሪካዊ ጨቋኙ አይን እንዲያይ ማስገደድ ይህ ፍትህ ነው? ይህ ይበልጥ ስለታመው ነጥብ ነው። እኛ
ሂግልን የምናጠናው እሱን ለመደገፍ ሳይሆን ዘመናዊው አስተሳሰብ በማህበረሰቡ ላይ ያመጣውን የጨለማ መዋቅር ለማጥናት ነው። የእስር ቤትን ንድፍ ጠንቅቆ ማወቅ እሱን ለማፍረስ የመጀመሪያው እርምጃ ነው። ሂግልን ችላ ማለት እውነተኛ የፍትሃዊነትን መናቅ ነው። እኛ እኮ ከመርዙ ጋር የምንጋፈጠው መድኃኒቱን ለማዘጋጀት ነው። እውቀትን ለፍትህ መጠቀም ማለት ነው። ስለ ሚስጥራዊ ማህበረውስ ምን ይላሉ? ይሄ የጥበብ ጉጉት ተብዬ ነገር ግን እውነተኛ ምልክቱ የሚያብራራው በመሸ ጊዜ ብቻ የሚበር የሆነው የሚኔርቫ ጉጉት ነው። እርስዎ በድንግዝግዝ እውነትና ሐሰት በተደባለቀበት ቦታ የሚለመልሙ ኖት። የሞራል አንጻራዊነትን ታስተምራላችሁ። ፍጹም የሆነ ነገር እንደሌለ፣ ሁሉም በአመለካከት ላይ የተመሰረተ እንደሆነ፣ ነገር ግን ፍትህ የአመለካከት ጉዳይ ነው ተብለው የተማሩ መሪዎች በሚፈጠሩበት ጊዜ በፍጹማዊነትና በስህተት ፍትህ ላይ የተመሰረተ ማህበረሰብ ሊገነባ ይችላል። አስራት ጉጉት እውነትን አያደበዝዘውም። ውስብስብ በሆነ የሰው ልጅ ህልውናና ጥላዎች ውስጥ እውነትን ይፈልጋል። ጥሩ ነገር የለም ብዬ አላስተማርኩም፣ ግን ወደዛ የሚወስደው መንገድ ውስብስብና የላቀ ሂሳዊ አስተያየትን ይጠይቃል ብዬ ነው ያስተማርኩት። ከቀላል መልስ ጀርባ በጭፍን ከመከተል ይልቅ ከከባድ ሞራላዊ መታገል የላቀ ፍትህ አይደለም? ቅጣትን ፍራቻ ከተደረገ መልካም ስራ ከጥልቅ ማሰላሰል ከተመረጠው በምን ይሻላል? የላቀ ፍትህ አለው? አስራት በቅዱስ ገብርኤል ስም ምን እያደረክ ነው? ውላለን። የዶሮ ወጥ ፍልስፍና ስፖንሰሮቻችን ከብሔራዊ ቅመማ ቅመም ቦርድ ናቸው። ስለ በርበሬ ሜታፊዚክስ እና የተከተፉ ሽንኩርት ህልውና ስቃይ የሚል ክፍል እየጠበቁ ነው። አበበ ስለ እንቁላሉ ቴሎ ስለያወራ ነው የመጣው። ይህንን ጨርስና ወደ ማብሰሉ ግባ። ይቅርታ አድማጮቻችን፣ በጣም ይቅርታ። ፕሮፌሰር ስለተፈጠረው ክፍተት ስህተት ይቅርታ እንጠይቃለን አድማጮቻችን። ፕሮፌሰር በዚህ የዲያሌክቲክስ ተግባራዊ አንድምታ መንፈስ የዶሮ ቴሎስ የመጨረሻው ዓላማ ወጥ መሆን ከሆነ የፈላስፋው ፍትህ መስዋዕትነቱ ትክክለኛ በሆነ የበርበሬና ሽንኩርት ጥምርታ እንድናከብር ይጠይቀናል እና ውሃ ከመጨመሩ በፊት ሽንኩርቱ በአግባቡ መቁላላት እና የማብሰል ስነ ምግባር ጥሰት ነው ብሎ ያምናሉ። ይህ እውነቱ ለአርስቶትል የሚመጥን ጥያቄ ነው። ስለ ህልውና ጥራትና ስለ ዝግጅት ያሳያል። እስቲ ስለ በጣም ብዙ ቅቤና ስለ በጣም ትንሽ ቅቤ መካከል ስላለው ልዩነት እንወያይ።